ምናልባት ዶክተር አብይ ስልጣን ይሰጡኛል ብለ ጓክተ ከሆነ መንገድ እየጠረክ ያለው ይሄ አይጠቅም። እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀት ጓን ደረጃ ነጋሽ ናቸው። ስለዚህ አንድ ነገር እልሃለሁ እባክህ ታዬ ከኢትዮጵያ ሕዝብ ጋር በይቅርታ ታረቅ። ይሄ ብቻ ነው የሚያዋጣው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ ዘንድሮ የማንሰማው ነገር የለም። እንደው ያስቀኛልና ከዓለም ላይ አለ መምህር ታዬ ቦጋለ ይባላል። እዚህ ጋር የምታዩት በዓለም ላይ ካሉ የቀነጨሩ ቦታዎች በኢኮኖሚ የአማራው ክልል ነው ብሎ ተናገረ። በዓለም ላይ ተመዝግቧል ብሎ ዓለም በክልል ሳይሆን ሲመዘግብ በመጀመሪያ ደረጃ በሀገር ደረጃ ነው የሚመዘግበው። ግን እንዳንተ አባባል ይኬድ ዓለም ላይ ከቀነጨሩ የአማራ ክልል ነው በአሁን ሰዓት አለ። እንግዲህ አንተ አስተማሪ ነኝ አስተውላለሁ ትልቅ ነገር አደርጋለሁ የሚል ነገር አለ። አይኑ አሜሪካ ነገር አልተሳካለም ውጣ ተብላል። ብልጽግና እንደገፈ ኢትዮጵያ ገብታል። ምንም ችግር የለው ብልጽግና መደገፍ ይቻላል። ግን የግድ ከአማራ ጋር ታጋጭ የሚል ብልጽግና ፕሪንሲፕል አለው ብዬ አላስብም። የግድ የአማራ የሆነውን ነገር በሙሉ አንቋሽ የሚል ብልጽግና እንዳለው አንተ ሪፍሌክት ማድረጊያ ነው ማሳያ ነው። ገብቷል። እኔ ያለው ብዬ አላምንም ነበር። አሁን ግን ያየሁት በቃ አማራን ህዝብ ማጥላላት፣ አማራን ህዝብ ማንቋሸሽ ለብልጽግና ጥሩ ጥቅም አለው ብላችሁ የምታስቡ ሰዎች መታችኋል። ራሳችሁን ነው የምታስበሉት። ልነግር የምፈልገው አማራ ክልል መቀንጨሩን ከተናገርክ ማን ነው መሪው ያቀነጨረው ማን ነው ብሎ መጠየቅ መልካም ነው ብዬ አስባለሁ። የአማራ ክልል ትክክለኛ በጀት እንደሌለው በጦርነት በምን እየጨረሰ ያለው መንግስት ነው እያልክ ዳይሬክትሊ እየተናገርክ ነው። አላወቀውም። እኔ የሚገርመኝ የብልጽግና ደጋፊዎች አስተውለው የሚናገሩት ንግግር ስለሌለ ብዙ ጊዜ ምን ያመጣሉ? ውድቀቱን ይዘውት ይመጣሉ። የሚያወድቁት ባዶ የሚከቱት እንደዚህ አይነት ሰዎች ናቸው። ልጥቀመው ይሉና ለብልጽግና የሚጠቅም ንግግር ልናገር ብለው የብልጽግናን ጉድ አውጥተው ያሰጡታል። ስለዚህ አንተ ባልከው መሰረት ከሌላው ክልል ተለይቶ አማራ ክልል ከቀነጨረ ያቀነጨረው ማለት ነው መንግስት ነው ማለት ነው። ስለዚህ አንተ ባልከው አካሄድ መንግስት የአማራ ክልልን ለይቶ እየበደለው ነው እየጨቆነው ነው ብለህ በታላቅ ጥሪ አድርገሃል። ስለዚህ ያ ነገር ምንድን ነው እያደረገ ያለው ነው? ማን ነው መጠየቅ ያለበት? ለዚህ ደግሞ የሚጠይቀው መንግስት ነው። ስፔሲፊካሊ አርሲ ላይ የኦርቶዶክስ ልጆች ይታረዳሉ። ያ ምንድን ነው? አንድ የሃይማኖት ችግር ነው። ሁለተኛ በአማራነቱ ተነጥሎ ኦሮሚያ ክልል ላይ ብዙ የአማራ ልጆች ሲፈናቀሉም ሲገድሉም አይተናል። ይሄን ነገር ያደረገው ደግሞ የኦሮሞ ህዝብ ሳይሆን መንግስት በጀት መድቦ ይሄንን ነገር እያደረገ በእነ ኦነግ ሸኔ በሌሎቹ የሚያሳባቸው ነገሮች ናቸው ብዬ ነው የማስበው። የሆነውም ያ ነው። ያ ነገር ደግሞ አሁን በጠራራ ፀሐይ ራሱ ወንድማችን አዲስ አበባ ላይ በአራት ጥይት ደብድቦ ነው የገደለው። ሄደ ጠይቅ ሲባል ሄዶ በመጠየቁ የተነሳ በጥይት ደብድቦ ገለውት። አዲስ አበባ ላይ ጩኸት ትንሽ ሲሆን ለቤተሰቡ መጥተው ቤት ሰጥተዋቸው በቃ ተረጋጉ ምንም በቃ ክሰናቸዋል የሚባል ቁማር ነው የሚጫወቱት። ፍትህ ማንም አይሰጠው። ስለዚህ የፖሊሶችን ስራ ለመደበቅ ሰው የሰውዬ ቤት ተሰጥቶታል ለቤተሰቦቹ እሱን ገሎ የሱን ህይወት አጥፍቶ በገንዘብ የሚተኩ ሰዎች እንደሆኑ አሳይተዋል። ይህን እንደሚያደርጉት በወንድማቸው በአጫሉም ጭምር ነው። አጫሉን ህይወቱን አጥፍተው ያጫሉ መንገድ፣ ያጫሉ ትምህርት ቤት፣ ያጫሉ ዩኒቨርሲቲ፣ ያጫሉ ሐውልት እያሉ ሰውን ይጫወቱበታል። ለአጫሉ ሚስት እንዲያደርግንላት ያጫሉ አዋርድ እያሉ ቁማር ይጫወታሉ። ስለዚህ ይሄንን ስህተታቸውን መሸፈን ጥቅም አለው ወይስ ማስተካከል ነው የሚጠቅማቸው? ነው ጨዋታ ማስተካከል ነው። ግን እንዳንተ አይነት እርጥብ ሰገጤ ለጥቅም ሁሌ ሲሯሯጥ፣ አንተ እኮ ስትቸገር የሚረዳ የአማራ ልጅ ብቻ ነበር። ማንም ያውቃል። ለምን? ኢትዮጵያዊነትን ስላቀነቀንክ፣ ኢትዮጵያዊነትን ስታቀነቅን ስለነበረ። ቴዲ ስለ ኢትዮጵያ ነው ያቀነቀነው። እሱንም ተቃውመሃል። እኛ ዳስ አንጥልም እናንተ ጣሉ እያልክ ነው ስትል የነበረው። በዚህ ደረጃ ሰው እንዴት ይወርዳል? ሁለት ፀጉር አውጥተህ ላቅ መኖር እኮ ምንም ችግር የለው። እግዚአብሔር ከአንድ እንጀራ በላይ አትበላ
ሀገር ላይ ስለ ፖለቲካ ሳታወራ በሰላም አስተማሪ ሆነ መኖር ቀብረር ብለህ መኖር ትችላለህ ከነ ክብርህ። ለምን ትቀላለህ? ለምን ትወርዳለህ? በዚህ ደረጃ የአማራ ህዝብን በመሳደብ የምታመጣው ጥቅም ምንድን ነው? የደገፈም አጨብጫቢ የአማራ ህዝብ ነው። የአማራ ህዝብ ችግሩ ሁልጊዜ ኢትዮጵያዊ የሚል ሰውን ያምናል። ሁልጊዜም የሚበደልበት ያ ነው። ከዛ ይረዳል፣ ገንዘቡን ይሰጣል፣ ምኑን ይለዋል። ከዛ መልሰው ምን ይሆኑበታል? እባብ ይሆኑበታል። ስለዚህ አሁን የምነግርህ አንተ የእንጨት ሽበት የምነግርህ ነገር ምንድን ነው? ጭንቅላትን አሰራው። ማጨብጨብ ማሽቃበጥ ትችላለህ። ካላጨበጨብክ ብልጽግና ምንም ጠብ የሚል ነገር አያደርግልህ። ያንን ስለምታውቅ ነው አጨብጫቢነት የመጣው። አሜሪካ መጥቶ ህይወት ያልተስተካከለለት ሰው አንተ ነህ። ለምን? የኢትዮጵያ ላይፍ ስታይል አሜሪካ ላይ አይሰራ፣ ባናት ተተክል አይሰራ። ኢትዮጵያ ላይ ክብር ሰጠው ይበላል። አሜሪካ ስትፈት ይሆን ኖባዲ። አሜሪካ ላይ ራስ በችሎታ በምታረገው ሲስተሙን ተጠቅማ የምትለወጥበት ሀገር እንጂ እንዳንተ ዘበሎ በመቀባጠር የሚኖርባት ሀገር አይደለችው። ለማንኛውም አሁንም በደንብ አድርገ አማራን መንግስት እየበደለው እንደሆነ ስለተናገርክ አመሰግናለሁ። በጣም ነው የምናመሰግነው። መንግስት አማራ ክልልን ለማቀንጨር ስትራቴጂ አውጥቶ ኮንፊውዝድም አድርገን እየመራናቸው ነው፣ ሰብረናቸዋል እያለ የተናገረው ስለ አማራ ህዝብ እንደሆነ ይነገራል። እየተናገረው ነው በአደባባይ፣ ምንም የሚዋሽ ነገር አይደለም። ይህን ነገር ግን እንድታቁ ነው። ከዚህ ነገር የአማራ ልጆችም ሆነ ኢትዮጵያውያን ከዚህ አይነት ሾተ ላይ ተጠንቀቁ ለማለት ነው። ሰላማችሁ ይብዛ፣ ይመቻችሁ። ዶክተር አብይ ስልጣን ይሰጡኛል ብለህ ጓጉተህ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህም። እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። ስለዚህ አንድ ነገር እልሃለሁ፣ እባክህ ታዬ ከኢትዮጵያ ህዝብ ጋር በይቅርታ ታረቅ። ይሄ ብቻ ነው የሚያዋጣው። ይህ እንግዲህ ያለማወቅን የሚያሳይ ነው። በሌላ መልኩ ታዬ ቦጋለ ሲናገር እንግዲህ ከሞዓ ጋር ለማያያዝ ከፋኖ ጋር ለማያያዝ ሙከራዎችን አድርጓል። ፖለቲካ ግቡ እንደሳቸው አገር የሚያፈርስ እኩይ የሆነ እኛ ብቻ የሚል አይደል። ያሳዘንከው ይበቃል። ስርዓት ያልፋል ታዬ፣ ስርዓት ያልፋል። የአፄ ኃይለ ሥላሴ ስርዓት አልፏል፣ የደርግ ስርዓት አልፏል፣ የኢህአዴግ ስርዓት አልፏል፣ የብልጽግናም ስርዓት ያልፋል። ምናልባት ዶክተር አብይ ስልጣን ይሰጡኛል ብለህ ጓጉተህ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህም። የብልጽግናና የቤተ ክህነት ሹመት የዶሮ እንቅልፍ ነው ወዳጅ። ሚሊዮነር ስለሆናችሁ አትበሉትም፣ ሚሊዮነር ስለሆናችሁ አትበሉትም። የቤተ ክርስቲያንም ሰዎች ገንዘብ ያከማቻችሁ ንብረት ያከማቻችሁ መነኮሳትና አንዳንድ ጳጳሳት አትበሉትም። አጠገባቸው የነበሩት አቡነ ከሌ 40 ሚሊዮን ብር አልሸጥም 45 ሚሊዮን ካልሆነ ቤቴን ሲሉ ሳይበሉ ሞተዋል። አትበሉትም። በዘመዶቻችሁ ስም ያደረጋችሁ የቤተ ክርስቲያንን ሀብት የምታወርሱ፣ የቤተ ክርስቲያንን ሀብት ለሌላ የምትሰጡ፣ የቤተ ክርስቲያንን ሀብት የገቢ ምንጭ አድርጋችሁ የተቸገረው መርዳት ሲገባችሁ፣ ተቋም አቋቁማችሁ ቤተ ክርስቲያንን ማገዝ ሲገባችሁ፣ ደሞዛችሁ አላንስ ብሎ፣ አበላችሁ አላንስ ብሎ፣ መኪናችሁ አላንስ ብሎ፣ ቤታችሁ አላንስ ብሎ እንደገና ሚሊዮነር የሆናችሁ ታዩታላችሁ እንጂ አትበሉትም። እግዚአብሔር ይፈርዳል። ነብይ አይደለሁም፣ አዎ ግን እላለሁ ያከማቻችሁትን አትበሉት። ጳጳስና መነኩሴ ምንም ብር ሊኖረው አይገባም። ምንም መነኮሰ ሞተ። አንዳንድ ባለሀብቶች ከአንዳንድ ባለስልጣናት ጋር በመመሳጠር ኢትዮጵያን ቦጦቦጧት፣ ኢትዮጵያን በሏት፣ ኢትዮጵያን ጋጧት። እቺ ደሃ ሀገር ሰው ውሃ አጥቶ ተቸግሯል። ሰው ትራንስፖርት አጥቶ ተቸግሯል። ሰው ወር ከወር ለመድረስ ተቸግሯል። ሰው ሰላም አጥቶ ተቸግሯል። ሰው ወጥቶ መግባት ተቸግሯል። ኑሮ ውድነቱ አናቱ ላይ ዞሮበታል። የት እንደሚሄድ ግራ የገባው ህዝብ ላይ በሚሊዮን የሚቆጠር ብር ይበላል። በሚሊዮን የሚቆጠር ብር ይበላል። የሚመጥነንን ትልቁን ርዕስ ትልቁን አጀንዳ ትተን በስራ አስኪያጅ በተለያየ ነገር ሊያልቅ የሚገባቸውን ነገሮች እንደ አጀንዳ ይዘን መቁጠር አግባብነት የለውም። ቤተክርስቲያኑ ስላለው የሙስና አካሄድ፣ የምዝበራ አካሄድ ስር ነቀል ለውጥ ማምጣት ሲገባ እየሸፋፈኑ መሄድ አግባብነት የለውም።